ቁጥር 1 ሴቶች ከባሎቻችሁ የምትፈልጉት ተብሎ በተዘረዘረው እንትን ቁጥር 1 ከባሎች ብዙ አሁን ሮጦ የሚመጣባቸው በእርግጠኛነት ብዙ ወጣቶች ማለት ነው እነዛ ያገቡ ሴቶች ናቸው የተጠየቁት ሁሉ ፍቅር ነው የሚሉት የነበረው አይደል አላሉ ከባላችሁ አንደኛ ደረጃ የምትፈልጉት ሲባሉ ኃላፊነት ስሜቱን ያሉት አንድ ቁጥር ማጆሪቲዎቹ ሴቶች ወደ 70% ሴቶች አንደኛ ደረጃ የምንፈልገው ከባላችን ኃላፊነት እንዲሰማው ነው ብለዋል የታወቀ ነገር ነው እንደዚህ አሁን የኢስቱ ሶሳይቲ ወደድንም ጠላንም ባል በደንብ እንትን አለው ሚና አለው በህይወቱ ላይ በጣም ትልቅ ሚና አለው አይደል በጣም ትልቅ ሚና አለው ስለዚህ ያ ሚናቸውን በአግባቡ እንዲወጡልን እንፈልጋለን እውነት ነው እሷ ማርገዝ አለ ማጥባት አለ መውለድ ትግል ነው አይደል ብዙ ሰዓት ይወስዳል ይሄ ነገር ሐቁን ካየነው ማለት ነው ወለድሽ አረገሽ ማርገዝ የራሱ ብዙ ምስቅልቅል አለው ከዛ በኋላ ያጠባሽ 1 አመት 2 አመት ጥሎ መውጣት አይቻል ብዙ ነገር ነው የሚያቆራርጠው ልጅ እስከምናቀው ድረስ ብዙ ነገር ነው ማህበራዊ ህይወትን የሚያቆራርጠው በተለይ ሰፖርት የሚያደርግ ሰው ከሌለ ማለት ነው በቅርብ ርቀት የሚደግፍሽ ሰው ብዙ ከሌለ ለማን ጥለሽ ነው የምትወጪው ስራ ቢኖርሽ እንኳን ራስን እህቶች ናቸው ስራ የሚያቋርጡት ስራ ከወለዱ በኋላ ማለት ነው ምክንያቱም ያንን በቃቀል ላይ ነው ጥሎ የሚሄዱት የ2 ወር የ3 ወር ልጅ ጥለሽ የት ነው የምትሄጂው ስለዚህ ሌሎች ኃላፊነቶቹን እሱ ምንም የማይወጣ ምናምን ከሆነ እኔ አይፊር ስጋት አለኝ ምንም የኃላፊነት ስሜት የሌለው ሆኖ ሌላ ብዙ ኳሊቲ ይኖራል ቅድም ቅጫን አስቀምጫለሁ ነው አቋሜ ነው በቃ በተሞክሮ የሚያስተዋልኩት ነገር ኃላፊነት ጭራሽ የማይሰማቸው ሰዎች የሰውን ህይወት ምስቅልቅል ያደርጋሉ ምስቅልቅሉን የሚያወጣው አሁን ዳር ቆመሽ እንዳየሽው እነዛ ኳሊቲዎች ሁሉ ነው የሚሰተሩት በጣም የሚያመሩ ለምሳሌ በጣም ዲን የሚወድ ሰው ሊሆን ይችላል ይሄ የዲን መፍሁም ነው ኃላፊነት የዲን መፍሁም ነው ዲን የምትወድ ዲን የምትረዳ አላህ የምትፈራ ሰው ምናምን ከሆንክ ለቤተሰቦች ኃላፊነት ሊሰማህ ይገባል እንጂ የሆነ እንትን እዚህ ጋር እቺ በቃ ደካማ ጎኔ ናት የሚባልና መሰተሪያ መደረግ የለበትም እናም እኩል የኃላፊነት ስሜት በሁለት ወንዶች በሶስት ወንዶች መካከል አንጠብቅም አባቴ እኔን ያህል ሪስፖንሲብል የሱን ያህል እኔ ሪስፖንሲብል ሰው ላልሆን ይችላል ግን ሚኒመም ሪኳየርመንት አለ እሱን በፍጹም እንትን ማድረግ ያለብን አይመስለኝም ኮምፕሮማይዝ ማድረግ ያለብን አይመስለኝም ባይሆን ማገዝ ነው ያለብን መርዳት ነው ያለብን እዚህ ነገር ላይ ተከራክረን ተወያይተን ተጨፋጭፈን ኖ ይሄ ዴቨሎፕ መደረግ ያለበት ግድ መምጣት ያለበት በጣም ኢምፖርታንት ስነ ምግባር ነው እሱን ተጃውዛ አድርገን ልጆች ይፈጠራሉ ልጆቹ ደንታቢስ ሆነ እያየሻቸው በቃ ዝም ብሎ እንደ በቆሎ ቁመታቸው ከፍ አለ ኦኬ ብቻሽን ትታገዩ ሆነ አይመስለኝም ና ሞቶም እኮ ብቻችንን ኃላፊነቱ ልንታገል እንችላለን ካለ ግን ያናዳል ያበሳጫል አይሆንም ያጣላል ያጨቃጭቃል አሁን እንደተስማማኑ አንስማማም ነገር እሱ ያሳስበኛልና የሆነ ያህል ሌቭሉ ሊኖረው ይችላል በዜሮ መባዛት ያለበት አይመስለኝም